ወር ሲገባ እጆች ሁሉ በዚክር ይበረታሉ። በየዕለቱ አላህን ያውሳሉ። በልጆች ፍቅር ተስመው በወዳጆች እጅ ይጨበጣሉ። ወዲህ ደግሞ በናፈቀ የእናት መዳፍ ተንሰፍስፈው ይታቀፋሉ። የረመዳን እጆች በዱንያ እንዳበረቱን በአኺራም ቦታ ሊያሰጡን የሰላት ወቅትን ጠብቀው ፊትና እግርን በውዱ አጽድተው ወደ በለጠው እንድናይ ለተክቢር ወደ ላይ ደግሞ በሱጁድ ዝቅ ባይ ቁርአኑን ገልጠው አንብበው በዱዓ በርትተው ጾሙን ለዋለ አንጀት ፈጥነው ይደርሳሉ። ለአላህ ፍጥረቶች ፍቅርን ያጎርፋሉ። ከሐራም ወጥተው ሐላል እየሰሩ በአላህ የእዝነት መንገድ ይገናኙታል። አካፍለው ተካፍለው ወሩን ይዘልቁታል። እኛም የዚህ ጉዞ አካል ነንና በሸሪዓ ሕግ መሰረት በሚሰራውና በዘመናዊ ባንክ አገልግሎት በተደራጀው ባንካችን በኩል ቅዱሱን ወር በሰደቃ እየሰጡ አብረውን እንዲያሳልፉ እንጋብዛለን። ረመዳን ሙባረክ። ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ብስሚላሂ ረህማኒ ረሂም። አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመንዋላህ። የተከበራችሁና የተወደዳችሁ የሲራራ አዋርድ ታዳሚያን የአላህ ሰላምና እዝነት በእናንተ ላይ ይሁን። ሲራራ አዋርድ ከመላው የሀገሪቱ ክፍል አዳዲስ የሥራ ፈጠራ ሐሳብ ያላቸውን ልዩ የተሰጥኦ ባለቤት የሆኑ ሐሳብ ያላቸውን ተወዳዳሪዎች ሐሳባቸውን እውን የሚያደርጉበትን የ3 ሚሊዮን ብር ነፃ ብድር የፋይናንስ ድጋፍ እንዲሁም የ300 ሺህ ብር ካሽን ጨምሮ ሌሎች አጓጊ ሽልማቶችን ይዞ ሐሳባቸውን እውን ለማድረግ እነሆ ተዘጋጅቷል። ሲራራ አዋርድ ከዚህ ቤት በተዘጋጁት ዝግጅቶች ሐሳቦች ቀርበዋል። ልዩ አዳዲስ የሥራ ፈጠራ ሐሳቦችንም አብረን ታድመናል። የሲራራ አዋርድ የመጀመሪያው የማጣሪያ ዙር እንደቀጠለ ይገኛል። 20 ተወዳዳሪዎች ሐሳባቸውን ያቀርባሉ። 10 ተወዳዳሪዎች ወደ ቀጣዩ የግማሽ ፍጻሜ ውድድር ይሻጋግራሉ። ማን ይሁን የሚለውን አብረን እየተከታተልን እንገኛለን። የሲራራ አዋርድ የዚህ ሳምንት ዝግጅትም እንደቀጠለ ይገኛል። በዛሬው ዕለትም ቀሪ ሐሳቦችን አብረን የምንመለከት ይሆናል። እኔ መድረኩን ለዳኞችና ለተወዳዳሪዎች አሳልፋለሁ። ቆይታችሁ ከኛ ጋር ይሁን። ተመልሰን እንገናኛለን። መልካም ቆይታ። السلام عليكم ورحمة الله وبركاته. እሺ እስማኤል ኢማም እባላለሁ። ይዤላችሁ የመጣሁት ሐሳብ ባለ 2 ገጽ የእንጀራ መጋገሪያ ምጣድ ነው። ይህ ምጣድ የመብራት ወጪን በግማሽ የሚቀንስ እንጀራ ለመጋገር የሚፈጀውን ጊዜ በግማሽ የሚቀንስ ምጣድ ነው። የኛ ምጣድ አሁን ገበያ ላይ ያለው 2 ምጣድ እንደመግዛት ነው። የቀደምት ምርቶች ችግር ከዚህ በፊት ያሉ ምጣዶች እንጀራ ለመጋገር የሚወስድባቸው ጊዜ አባካኝ የሚባል ነው። አሁን ካለው ከኛ ምጣድ አንፃር ማለት ነው። የሰራተኛ ምርታማነት የለውም ማለት ከዚህ በፊት ያለ ምጣድ እንትን ለማድረግ እንጀራ ለመጋገር የሚፈጀው ሰዓት ብዙ ነው ማለት ሴቶቹ አንድ እንጀራ ጋግረው ያርፋሉ። ያን ሰዓት ነው መጠቀም ያሰብነው ማለት ነው። ምጣዱ 180 ዲግሪ ነው የሚሽከረከረው ማለት አንድ እንጀራ ጋግራ ከዛ ጠብቃ ተገለብጠውና በአንዴ 2 እንጀራ እንድጋግር ማለት ነው። ለአንደምት እየተሽከረከረ ነው እንትን አንድ እንጀራ ተጋግሮ ከዛ ያን ሰዓት ነው የምንጠቀምበት። እና አጠቃቀሙ እንደመጀመሪያው ምጣድ ነው ማለት እዚህ ጋር እኛ የጨመርነው አንድ አከምባሉና አንድ እንትን ነው የምጣድ ነው የኤሌክትሪክ ምጣድ ማለት ነው። ያን ብቻ በመጨመር
ኤሌክትሪክን 100% ነው የሚቀንሰው አሁን ካለው ማለት ያውኑን ራሱን ምጣድ ስለሚጠቀም ይባክን የነበረውን ኃይል ነው ወደ ጥቅም ያዋለው። ይሄ ማለት ሁሉም ኢትዮጵያዊ ይሄን ነገር ቢጠቀመው እንደ ኤሌክትሪክ ኃይል ማመንጫ እንደመገንባት ነው በኢትዮጵያ ላይ በጣም እንትን ያለው ማለት አንድ የእንጀራ ጋጋሪ ድርጅት 100 እንጀራ የሚጋግርበትን ሰዓት በዚህኛው ምጣድ 200 መጋገር ይችላል ያለምንም የኤሌክትሪክ ኃይል ጭማሪ ያለምንም የሰራተኛ ጭማሪ ማለት ነው። በዛ ላይ ቦታ አሁን 2 ምጣድ ቢያስቀምጥ አንድ እንጀራ አምራች 2 ቦታ የምጣድ ቦታ ያዘ ማለት ነው። ይሄ ግን አንድ ቦታ ብቻ ነው የሚይዘው መሽከርከር ብቻ ማለት ነው። ጥሩ በመጀመሪያ እዚህ መጣይና ሐሳብህን የለፋህበትን ነገር ታዳሚ ፊት ለማቅረብ በመቻልህ ደስ ብሎኛል። ብዙ ኤፈርት ያደረክባቸው ነገሮች እንዳሉ ማየት ይችላልው። በተለይ ስራው ከአገሪቷ ዋና ምግብ ሆኖ ከሚያገለግለው እንጀራ ጤፍ መሰል ነገሮች ጋር የተገናኘ ነው። ከአመራረጥ አንፃር ያ የራሱ ፖዚቲቭ ተጽዕኖ አለው ብዬ አስባለሁ። ወደ ጥያቄዎቼ ስገባ የመጀመሪያው የሴፍቲ ፊቸሮቹ ምን ይመስላሉ? እንዴት ነው ሴፍቲን ኢንሹር ያደረከው? ለተጠቃሚ እንዴት ነው ኢንሹር ያደረከው? ሁለተኛ ፕሮዳክት ኳሊቲ ኮንሲስተንት የሆነ ኳሊቲን ከመስጠት አንፃር ሲዝ ነው ብለሃል። መያዝ ብቸኛው ምርቱ ወደታች በሚገለበጥ ጊዜ እንዳይወድቅ የሚያደርገው ነገር መያዝ ነው ማለት ነው። ከዛ ውጪ ከመያዝ ጋር ተያይዞ ያቀረብካቸው ነገሮች ምን አሉ የሚሉ ጥያቄዎች አሉ። መጀመሪያ ላይ ሌሎች ጥያቄዎችን እና እስቲ በመጀመሪያ እንኳን ደህና መጣ ስራህን እዚህ ለማቅረብ በመምጣትህ አይ ኮንግራቹሌት ዩ that's ትልቅ ነገር ነው። ፕሮፖዛልህ ላይ በደንብ ሐሳብህን ኒት አድርገህ መግለጽህን እንደ ኮሚኒኬሽን ባለሙያ ወድጄዋለሁ። የላከው ፕሮፖዛል ላይ እዚህ ጋር ስታቀርብ ግን ትንሽ ፕሬዘንቴሽንህ ላይ ጉድለት አይቻለሁ። ነርቨስ ሆነ ከሆነ አላቅም፣ ግን ስቲል ጽሁፍ ላይ ያየሁትን ክላሪቲ እና ጥሩ ኮሚኒኬት ማድረግ እዚህ ጋር አላገኘሁትም። ሌላው የተሰራ ምጣድ ማሳየት መቻልህን አፕሪሼት አድርጌያለሁ። ላይክ ሀሳብ ብቻ አይደለም አሁን ያሳየህን ቪዲዮ ላይ ኦልሬዲ ሰርተኸዋል። ግን እኔም ጥያቄ ሆኖብኝ የነበረው ሲዘቀዘቅ እንዴት እንደማይወድቅ ለአንድ ላስረዳችሁ የሁለታችሁን ጥያቄ ስለሆነ ጥያቄውን ያዘውና ትመልስልናለህ። እሱን እኔም አሳስቦኝ ነበር። ሌላው ከማርኬቲንግ እና ከኮሚኒኬሽን አንግል ደግሞ ከኦዲየንስህን ወይም ገዢህን ያንተ ምጣድ መጠቀማቸው እንደሚሻል የምታሳምነው እንዴት ነው? ምክንያቱም ኢትዮጵያ ውስጥ በኤሌክትሪክ ራሱ ማይጋገር ብዙ ሰው አለ። በእንጨት በምናምን ይጋገራል። አንተ የኤሌክትሪኩን ራሱ አልፈ ሄደህ ስለ ሰዓት አጠቃቀምና ስለ ኤሌክትሪክ ቁጠባ እየነገርከን ነው። ግን እኛ ሀገር በጣም ታይም ስለተረፈ ብዙ ሰው ጋር ላይክ 12000 ምናምን ነው አይደለ የምጣድ ዋጋ ያልከው። ያንን ለአንተ ምጣድ ከምከፍል የሚወስደውን ጊዜ ቢወስድ ይሻለኛል የሚል ጀስቲፊኬሽን ሊኖረው ይችላል። እኔ ነው እያልኩ አይደለም። እና እሱን እንዴት ነው ኮሚኒኬት የምታደርገው? ማርኬቲንግ ስትራቴጂክ እንዴት ነው? ከገዢ ጋር ያለህን ኮሚኒኬሽን እንዴት ነው? ሌላኛው ጥያቄ ደግሞ ዌብሳይት አለ ወይ? ሶሻል ሚዲያ ፕሬዘንስህ እንዴት ነው? ከጀነራል ኦዲየንሱ ጋር እንዴት ነው ኮሚኒኬት የምታደርገው? ምክንያቱም ደሴ ውስጥ ብቻ አይመስለኝም ማርኬት ማድረግ የፈለግኩ አይደለ? ጠቅሰኸዋል። ኢትዮጵያ አብዛኛው እንጀራ ተመጋቢ ስለሆነ ብለሃል። ከጂኦግራፊክ ሊሚቴሽን ካለብህ ደንበኞች ጋር ወይም ገዢዎች ጋር ኮሚኒኬት የምታደርግባቸው እንደ ዌብሳይት፣ ሶሻል ሚዲያ ፕሬዘንስ የመሳሰለው ገንብተሃል ወይ? እሺ እስማኤል፣ ይዘህ የመጣው ፕሮጀክት ወይም ደግሞ ፈጠራ ራሱን የቻለ ትልቅ ብሬክ ትሩ ነው ብዬ ነው የማስበው። ምክንያቱም እንጀራ ስቴፕል ፉዳችን ነው። በተለያየ መንገድ ዘመናዊ ለማድረግ ይሞከራል። ይሄ ከለመድነው ታንጀንት ከሆነው እና ክብ ሆኖ ከሚቆመው እንጀራ አሁን ግድግዳ ላይ የሚለጠፈው መጀመሪያ ሲመጣ ልክ የዚህ አይነት ሪያክሽኖች ነበሩት፣ ማስታወቅ ስራዎች ነበሩት። አሁን አንተ ይዘህ የመጣው ደግሞ 180 ዲግሪ የሚይዘው በአንዴ 2 እንጀራ መጋገር የሚያስችል እና ታይም
ፓወርም ኮንሰምፕሽን ላይ የተሻለ ፐርፎርም አደርጋለሁ የሚል ነው ይዘው የመጣው ስኩድ። አሁን ባለው የእንጀራ አሰራር ሁለቱም ምጣድ የራሱ ሬጂስተር ከሌለው ወር ደግሞ ፓርቲሽን መሀል ላይ በጂፕሰም ነው የሚጣበቀው አይደለም። ሶፋር ያሉት የእንጀራ ምጣዶች እንዴት አድርገህ ነው በአንድ ሬጂስተር ሁለቱን ማያያዝ ያሰብከው? እሱ ግልጽ ስላልሆነልኝ ነው። እሺ ወድጄዋለሁ። በጣም አሪፍ ነው። እኔም ጥያቄ ያለኝ ከሴፍቲ ጋር በተያያዘ አውቶሜትድ ካልሆነ እና ሲጋግሩ ሰዎች ራሳቸው እየገለበጡ ማኔጅ የሚያደርጉት ከሆነ ለሴፍቲ አስቸጋሪ አይደለም ወይ? አውቶሜት ለማድረግ አላሰብክም ወይ? ምክንያቱም በቀላሉ አውቶሜት መደረግ ይችላል። ቴምፕሬቸር ሴንሰር፣ ሞይስቸር ሴንሰር ገጥመ ከዛ በኋላ ደግሞ ራሱ እንጀራው ልክ አሁን አንተ ባልከው እንትን ልክ ሲገለበጥ መልቀቅ በማይችልበት ሁኔታ ላይ ራሱ እንዲገለብጥ ከዛ በኋላ ደግሞ ያኛው ስጨርስ ራሱ እንዲገለብጥ አውቶሜት ማድረግ ይቻላል። አውቶሜት ማድረግ ላይ ምን አስበሃል? ሌላው በጣም አሪፍ ነው። ምናልባት ከፓተንት ጋር በተያያዘ ብዙ ጊዜ እንደዚህ ሎካል የሆኑ ስራዎች ሲሰሩ ከዛ ወደ ገበያ ሲገቡ ኢሹዎች ምናምን ስለሚገጥሙ የአይምሮዊ ንብረት ጥበቃ ሰርተፍኬት አለ ወይ ወይስ ፕሮሰስ ጀምረሃል? እሱንም ቢመለስ ስላለው አመሰግናለሁ። ምናልባት ድጋሚ እንዳልመለስ ጥያቄ ያጠር ያለ የኢትዮጵያን ስታንዳርድ ኤጀንሲ ከዚህ ጋር ተያይዞ ያሉ ስታንዳርዶችን አይተሃል ወይ? እና ኤኤስ 3880 እና ኤኤስ 6807 አካባቢ ያሉ ስታንዳርዶችን አይተሃል ወይ? እሱ ላይ ሀሳብ እንድሰጠኝ ካየኸኝ የተወሰኑ ኢንዲኬተሮችን ማወቅ ስለምፈልግ ነው። ምናልባት በፕሮዳክሽን በቁጥር የምታውቀው ነገር አለ? በአወርስ በሰዓት ፕሮዳክሽኑ ይሄን ያህል ነው፣ ይሄን ያህል እንጀራ በዚህ ያህል ያመርታል ስለሚለው በቁጥር የተገለጸ ነገር ካለ? እንትኑን በስርዓት አላብራራሁትም። ማለት ምጣዱ ሬጂስተር ሽቦ የሚገባበት እንትን ይቦረቦርና ይገባል። ከዛ በጂፕሰም እንትን ካለ በኋላ በግራይንደር ሁለተኛው ምጣድ የሆነ ያህል ይታሻል እንዲሳሳ ማለት ነው። ከዛኛው ጋር እኩል ሳይዝ የሆነ ሬጂስተር ሽቦ የገባበትን ያህል እንዲሆን የሆነ ያህል ይሳሳል። በግራይንደር ይታሽና ማለት ነው። ከዛ በጂፕሰም ይለጠፋል። አሁን እዚህ ጋር ምን አይነት አሰራር መሰለ? ሬጂስተር ሽቦ ሲያግል እኮ በላይ በኩል ያለውን ብቻ ነው የሚያግለው። ማለት በጀርባ በኩል ያለው አሁን ስቶቭን ብትጠቀም ከላይ ያለው ይግልና እስከ ስር ድረስ ከእንጨቱ እስከተቀመጠበት ቦታ ድረስ ሊያግል ይችላል። ያ የሚባክን ኃይል ነው ማለት ሬጂስተር ሽቦ ሙሉ ቦታውን ስለሚያግል ማለት ነው። አሁን እኛ እዛ ጋር ከስር ያለውን ለመጠቀም ነው ሐሳባችን። እንጀራ ደግሞ ማለት ነው ለማንሳት አለ እንዲህ ፈቅፈቀ አይነት ነገር ነው የምታነሳው እኮ አሰራሩ ራሱ ማለት ነው። እና ያ ፎርስ እንዳይወድቅ ያደርገዋል። እስኪበስል ድረስ በጣም ካልበሰለ እንዳይወድቅ ያደርጋል። ይሄንን በወፍራም እንጀራ ሞክረናል ማለት እያተለቀን ሞክረናል። የሆነ ያህል እስኪወፍር ድረስ አይነሳም ምጣዱ ማለት ነው። ከምጣዱ ላይ አይወድቅም እንጀራው። ዋና ሐሳቡ ይሄ ነው። በቃ ማለት ምጣዱ ሲገለበጥ እንጀራው አይወድቅም። የሳሳ እንጀራ ማለት የገበያ እንጀራ የሚባለው የቤት እንጀራ የሚባለው ማለት ነው። ካልወፈረ በቃ ተጠቃሚን ይጎዳል። እሱ ነገር ላይ ብዙም እንትን አላልኩበትም፣ አልሰራንበትም። ማለት ስለ ሴፍቲ ምናምን የተባለው ማለት ነው ይጎዳል። ምኑ እንደሚጎዳ ግራ ገብቶኛል። ማለት እንፋሎቱ ነው መገልበጡ አይ ፕሬስ እንትን አላት፣ ሎከር አላት፣ ሎክ እንትን አላት እና ልክ ስንነካት እሷን ጫን ስታረጋት ሙሉ ለሙሉ ዝም ብሎ ፍሪ ነው የሚሆነው። ማለት እንዲህ በእጅ ብቻ ጠቅ ብታረገው ራሱ ማለት መያዣም አለው ፌሮ የተሰራለት አይታችሁት ከሆነ ቪዲዮ ላይ ፌሮም አለው። ፌሮዋን ይዛ ነው ከዛ ግጥም ይላል። ማለት ሁለት ሎኮች ናቸው። እዚህ ጋር ሴፍቲ ስንል ከሙቀት አንጻር በተለምዶ ከማቃጠል አንጻር ምንድነው ማረጋገጫ ነው? ሴፍቲ ሲባል ሲጎዳ የምንሰጥ ምላሽ ሳይሆን ይሄ ነገር ቀድሞ ሁሉንም ሙቀት እንጠቀም ነው ኢንሹር ለማድረግ። ለምሳሌ ይገለበጣል፣ ተንቀሳቃሽ አካል ነው፣ ካለመውደቅ ጋር የተገናኘ ሴፍቲ ምን አለ አሹር የተደረገበት? ሁለቱን ራሱ እንደማረጋ አሁን ለችግር መፍትሄ አይደለም ኢንሹር የተደረገባቸው ነገሮች ምትገልጻቸው አሉ ወይ?
እኮ ማለት ምጣዱ ይወድቃል ነው። አዎ ሊወድቅ አለመውደቁን በምን ታረጋግጣለህ? እሱማ ከልጅነት አሁን አንተ ልጅ ሆነ ራሱ እቤት ማዘረ ማለት ኖርማል 3 ጉልቻ አርጋ ሳይሰበር በጣም ብዙ ዘመን ያገለግልኝ ምጣድ በ3 ጉልቻ ብቻ ማለት እንጀራ ሲጋገር ማለት ነው። ስለዚህ አይወድቅም ነው ያንተ አይሰበርም ነው። ስለዚህ እንደዛው አይወድቅም ይያል እንደዛ ነው ሐሳባችን። እና ተጠቃሚ ደግሞ እኔ ያሰብኩት እንዲህ በግለሰብ ደረጃ ብቻ ሳይሆን እንጀራ የሚያቀርቡ ድርጅቶች አሉ በጣም ብዙ የሚመግቡ ድርጅቶች ስላሉ ማለት ነው። ለነሱ ነው ማለት ዋና አላማው ራሱ ብዙ ሰራተኛ ይዘው ብዙ እንጀራ የሚያመርቱ አካላት ማለት ነው። እና ለነሱ ማቅረብ ነው። እና አዲስ ዲዛይን ታይዞ ምን አድርጋል እስካሁን ገና ሳውንድስ የተፈራረምካቸው ያናገርካቸው አካላት አሉ? ምንም የለም እስካሁን ድረስ ምንም ነገር አልሰራንበትም። ልንሰራ ብለን ማለት በብዙ ምክንያቶች ተሰናዋል ያ ነገር። እና አዲስ ዲዛይን ደግሞ ማለት አሁን እያሰበን ያለ ነው ምጣዱ የድሮ ምጣድ ወደዚህ ለመቀየር ማለት ነው። ምጣድና እንትን ብቻ ጨምረን ወደዚህኛው ወደኛ ምጣድ ለመቀየር የሆነ ያህል ተረከበ ብር ጨምረ ቀይረ ለመስጠት ማለት ነው። ያን ነገርንም እያሰብንበት ነው። እና በአንድ ሬጂስተር ሽቦ ያልከኝ ገብቷል ማለት ሐሳቡ በአንድ ሬጂስተር ሽቦ ከገባ በኋላ የሚባክኑ ወደታች የሚባክነው ነው የምንጠቀመው። በጂፕሰም የሚለጠፍና ከዛ ትንሽ እንዲሳሳ ተደርጎ ይለጠፋል በጂፕሰም ማለት ነው። ምጣዱ በማሳሳት ለሁለቱም እንዲደርስ ይደረጋል። ለሁለቱም እንዲደርስ ማለት ነው። ፓወሩ ጂፕሰም የሚደረገው ለምንድን ነው? እንትኑ ሬጂስተሩ እንዳይወጣ ከዛ ውስጥ እንዳይወጣ ለማለት አሲዞ እንዲቆይላቸው በተጨማሪ ደግሞ እንትኑንም እንዲከላከል ነው አይደለም? አሁን ቤት ውስጥ ያሉት ምጣዶች በሙሉ ጂፕሰም አላቸው አይደል? እዛ ጋር የሚወጣውን ሂትም እንዲከላከል ጭምር ነው አይደለም? ኤኒ ኮንታክትም ካለ ማለት የሆነ ነገርም ካለ እንዲከላከል ነው አይደል? ሌላም ነገር ይደረግላቸዋል። አሁን ከላይ ያለው ቤት ስንሞክረው ከላይ ያለው የምጣድ ቴምፕሬቸር እና ከታች ያለው የምጣድ ቴምፕሬቸር እኩል አይደለም። ኦፍ ኮርስ ሎስ አለ ከታች ግን እኩል ቴምፕሬቸር የለም። አሁን አንተ የምትለኝ ከታች ቀጭን ምጣድ እንደርባለን ነው። እንዴት ነው የላይኛውና የታችኛው በአንድ ሬጂስተር እኩል ቴምፕሬቸር የምናገኘው? አንደኛው ጥያቄ እሱ ነው። ሁለተኛ እርጥበት ሲጨምር ኤኒ ሙቀት ነገር ቴምፕሬቸር ድሮፕ አለው። ያንን ቴምፕሬቸር ድሮፕ በምን ያህል ሰዓት ያንታውን ፈጣን ነው 2 እንጀራ አይደለም የምንጋግረው። በዚህ ቴምፕሬቸር ድሮፕ ውስጥ እንዴት ነው አፕሮፕሪየት የሆነ ሙቀት የሚያገኘው እንጀራው? ያን በእጥፍ ነው የቀነሰልን ማለት እንዴት እንደተረዳችሁት አላውቅም እንጂ እንትኑ ማለት ሙቀቱ ያ ባካይ ነው ማለት። አሁን ለምሳሌ ምጣድ ሲሰራ ጂፕሰም ከተደረገበት በኋላ ድንጋይ ምናምን ነገሮች ይደረጋሉ አይታል ሙቀት ይዞ ብረቱን እንዳይለው ማለት እንዳያሳሳው ብረቱን እንዳይለው እና እዛ ጋር ያለው ጂፕሰም ሙቀት እንዲይዝ ብቻ ሳይሆን እንዳይለው ሬጂስተር ሽቦ ለጥፎ እንዲያቆይልን ማለት ነው። የኔ ጥያቄ መለስክልኝ። አትሊስት የዌብሳይት እና የሶሻል ሚዲያ አለ ፌስቡክ ማለት ነው 14000 ተከታይ ያለው ኦኬ እኔ ያንተን ፈጠራ ስራ በጣም ወድጄዋለሁ። ፕራክቲካል ነው፣ ኮሚኒቲ ውስጥ በደንብ መስራት የሚችል ነው። ግን በቀጣይ የምንገናኝ ከሆነ ለአንተ የገባህን ነገር ለእኛ ኮሚኒኬት የምታረግበት ችሎታህ ላይ በደንብ ስራበት። አይ ካን አንደርስታንድ ለራስህ በደንብ እንደገባህ ግን ኮሚኒኬት እያረግከው አይደለም እና እሱ ላይ በደንብ ስራበት። በነገራችን ላይ በተለያዩ ፓንኬክ ምናምን የሚሰራባቸውን ፕሮዳክቶች እናውቃለን። ዱዋል ፕሌት ትሪፕል ፕሌት ያላቸው እነዚህ ዱዋል ፕሌት እና ትሪፕል ፕሌት ያላቸው ማሽኖች ተመሳሳይ እንጀራ ላይ አፕሊካብል የማይሆኑበት ምንም ምክንያት የለምና ከፊውቸር ዲቨሎፕመንት አንፃር ያሰብከው ነገር ላይ ምን ያህል ዝግጅት አድርገሃል? ምን ማሳያዎች አሉ ዝግጅት ስለማድረግ ሊያቆይህ የሚችል ማለት ነው? ሁለተኛ ወደ ኋላ መመለስ እንዳይሆንብኝ ታርጌት ማርኬትህ ላይ በደንብ መስራት የሚጠበቅብህ ይመስለኛል እንደ ሐሳብ። ያንንም በተሻለ መንገድ ልትገልጸው ይገባል ጽሁፍህ ላይ። ይህንን ታሳቢ አድርግ። የመጨረሻ ሐሳብ 2 ደቂቃ እንትን አለው ማቀፊያው ማለት ነው። በብሎን የሚታሰሩ ናቸው እንዲህ የሚሉ ማለት ነው። እና መጀመሪያ ለመስራት ነው የሆነ ቃል ያስቀምጠን ከሰራን በኋላ በብሎን የሚታሰሩ ናቸው። በነገራችን ላይ ሁሉም ተነቃቃይ ነው። ግድግዳ ላይ ለጥፎ ለማስቀመጥ የሚመች ነው ስራው ማለት ነው። ተሰርቶ ያለቀ ነው እንትኑ ያመጣሉ ማለት ነው። እና ለእንትን ይመቻል። ጥሩ
እናመሰግናለን ስለመጣ። ምናልባት ሰዓት አልቆብናል። እስቲ መጨረሻ የፓተንቱን ምን ላይ ደረጃ እንዳለ ንገረን። ፓተንቱ አሪፍ ስራ ነው ይዘህ የመጣው። እሺ በእንትን ወጥቷል፣ በመጽሔት ላይ ወጥቶ እንትን እየጠበቅን ነው ማለት ፕሮሰሱ አልቋል ወደ ማለት ደረጃ ደርሷል። እናመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ሰላም። እንኳን በሰላም መጣህ ወደ ሲራራ አዋርድ የስራ ፈጠራ ውድድር። እንኳን ደህና ቆያችሁ። እንግዲህ የመጀመሪያ ተወዳዳሪያችን ነው እስማኤል ኢማም። መጀመሪያ ራስህን አስተዋውቀህ ብትጀምር ደስ ይለኛል። እስማኤል ኢማም እባላለሁ። የጅማ ልጅ ነኝ። በነገራችን ላይ ግን የመጣሁት ከደሴ ነው። ከጅማ ነው ወደ ደሴ የገባኸው? ከጅማ ደሴ ገብተን አሁን ከደሴ ነው የመጣሁት እና ውድድሩ ከባድ ነበር። ማለት እኔ ፕሬዘንቴሽን ላይ በጣም ችግር አለብኝ እና በጣም ነርቨስ ሆኜ ነበር። ግን ያው ዋናው ስራ ነው። ስራው ከተመቻቸው ሊያሳልፉኝ ይችላሉ። ከእስማኤል ጋር የተገናኘ ነው ከፕሬዘንቴሽን መልስ ነው የተገናኘ ነው እና ከዳኞችም ጠንከር ያሉ ጥያቄዎች ሲቀርቡልህ ነበር። አንተም ለተነሱት ጥያቄዎች መልስ ሰጥተሃል። አጠቃላይ እንዴት አገኘኸው ውድድሩን? ውድድሩ አሪፍ ነው ማለት ፕሮግራሙ አሪፍ ነው። ግን የኔም የዝግጅት እጥረት አለ። ይሄን ያላልተዘጋጀሁበትም። ግን አሁን ቀጣይ ዙር ቢያሳልፉኝ የተሻለ እንትን አቀርባለሁ ብዬ ተስፋ አደርጋለሁ እና ወደ ቀጣይ ዙር አልፋለሁ ብለህ ታስባለህ ማለት ነው? አብረን እንግዲህ መልካም እድል ተመኝተናል እስማኤል። በቀጣይ ዙር እንገናኛለን አላህ ካለ። እሺ እናመሰግናለን። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ስሜ ኢብራሂም አሊ አብደላ እባላለሁ። የተወለድኩት በኦሮሚያ ክልል በምዕራብ ሸዋ ባኮ ቲቢ ወረዳ ሽቦካ የሚባል ከተማ ላይ ነው። በመቀጠል ኤቡባስ ማለት ያለ አንድ ማሽን ማንኛውም ሰው አገሪቷ ያለችበትን ችግር ከአዲስ አበባ እስከ ገጠር ያለው የውሃ ችግር ሁላችን መናቀው ነው። ይሄንን ደግሞ እንዴት ማግኘት እንችላለን በማለት እኔ ሰርቼ ከ4-5 ዓመት በላይ እየሰራሁበት እገኛለሁ። ዛሬ ላይ ያመጣሁት ጽናታዊ ጽሁፉ እንትኑ ብቻ አይደለም ሪዛልቱም ጭምር ነው ይዤ የቀረብኩት። አብረን መናየው ይሆናል ማለት ነው። የውሃውን ችግር የመጠጥ ውሃውን ችግር ብቻ ሳይሆን ለተለያዩ ለበጋ መስኖም እንድንተሰማርተንበት ችግሩን ለመቅረፍ ለማለት እየተገለገልንበት ይገኛል። አሁን ላይ ግን ይህንን ሰርቼ በማሳካት ብቻም ሳይሆን ራሴ ማዳረስ የተወለድኩበት ወረዳ ላይ ብቻ ማዳረስ ራሱ ስላቃተኝ ወጣቶቹን በማሰልጠን ላይ ቢያንስ እንደ ሀገር ከሁሉም ኢትዮጵያ ክልል የተወጣጡ ወጣቶች ሴትና ወንድ ሳይል የተማረ ያልተማረ ሳይል 4000 ወጣቶች በላይ አሰልጥኜ ወደ ስራ አስገብቼ እነሱ ደግሞ ወደየክልላቸው ገብቶ ስራውን እየሰሩ የሚገኙበት እንትን ላይ ነው ያለነው አሁን ውጤት ላይ። በመቀጠል ኤቡባስ ምን አይነት ችግሮችን እየቀረፈ ይገኛል ወይም ቀርፏል ማለት ሲታይ የገጠርም የሆነ የከተማ የውሃ መጠጥ ችግርን እንደዛውም የበጋ መስኖ ላይ በአመት አንዴ ብቻ ክረምትን ጠብቀን ስንሰራ የነበረውን አሁን ላይ ግን ይህንን ፕሮጀክት ሲስተም በመጠቀም በአመት 3 ተርም ግብርና ላይ ተሰማርቶ መስኖ ላይ እየሰሩ ይገኛሉ። ሰርተንበታልም ሪዛልቱን አለን። ለወደፊት ደግሞ ኤቡባስ ምን አይነት አላማዎችን ይዞ እየሄደ ነው ለሚለው በተለያዩ ገጠር ውስጥ ተደራሽነቱን እያሰፋ ለማስፋትም አንዳንድ ፕሮሰስ እያደረገ ነው ያለው። የወጣቶች ስራ አጥነትን ለመቀነስ በደንብ በስፋት በተለያዩ ክልል ላይ ከኛ ሰልጥነው የገቡት ወጣቶችን በየዞኑ በየወረዳው በየገጠሩ እያሰማራን አድሬሳቸውን እየያዝን አክሰሱ እንዲስፋፋ እያደረግን ነው ያለነው። ኦኬ ኤቡባስ የኛን ፕሮጀክት ምንድነው ለየት የሚያደርገው ለሚለው የከርሰ ምድርን ውሃ ማውጣት ከዚህም በፊት ነበር በትላልቅ ማሽኖች እና በሚሊዮኖች በኤንጂኦዎች በተለያዩ መንግስት ተቋማቶች ለወረዳ ለዞን ሲሰራ የነበረ አለ። ከነሱ ለየት ምንድነው የሚያደርገው ለሚለው በተመጣጣኝ ዋጋ ከዚህ በፊት በ4-5 ሚሊዮን ሲሰራ የነበረው ፕሮጀክት በ200,000 300,000 ብር በማያልፍ ወጪ እየሰራ ነው ያለው። ይሄ ለየት ያደርገዋል። አንድን ጉድጓድ ደግሞ ሰርተ ለማሳካት ከ3 ቀን ሌላ ለየት የሚያደርገው ከ3 ቀን እስከ 14 ቀን
የሚሰራ ፕሮጀክት ነው። ይህም ለየት ያደርገዋል። በትንሽ አቅም ትልቅ ስራ መስራት ነው። ኦኬ እስካሁን የተሰራላቸው ከስተመሮች ይላል እዚህ ጋር ለመከላከያ ሰራዊት አባል ግብርና ላይ ተሰማርቶ የሚኖሩ የ16ኛው እዝ ኃላፊዎች በወለጋ አካባቢ የሚገኙ ለነሱ ሰርተናል። ለኦሮሚያ ግብርና ቢሮ ለኑራ ማምረቻ ፋብሪካ አላቸው በምዕራብ ሸዋ አምቦ ዞን እዛ ጉደር የሚባል ከተማ ላይ ያለ ለነሱ ሰርተናል። እዚህ ሾጎሌ ሳዳ መስጊድ የሚባል ለመስጊድም ሰርተናል ማለት ነው። እንደዛውም በመቀጠል አዲስ አበባ ውስጥ በተለያዩ ሰፈር ላይ ከ20 የሚያልፉ ለግለሰቦች ሰርተናል። ሶስተኛ በተለያዩ ክልል ላይ ከ50 ፕሮጀክት በላይ በመስራት በጣም ተቀባይነቱ እንዲወሰድ ሰርተንበታል ማለት ነው። በመቀጠል ለወደፊት የያዝነው እቅዳችን ደግሞ ሃርድ ኮር የሚባል ማሽን አለ። ከ2 ሚሊዮን 750 ሺህ ጀምሮ እስከ 3 ሚሊዮን 4 ሚሊዮን የሚገዛ ማሽን አለ። እሱንን ገዝተን 3 ኦፕሬተሮች ያስፈልጉናል። የሰው አቅም ጉልበት ደግሞ አንድ 15 ሰዎች ያስፈልጉናል። እነዛም በማምጣት ሰፊው ሀገሪቷ ላይ ችግሩን ለመፍታት እቅድ ይዘናል። እዚህ ጋር እንደሚታየው የወደፊት እቅዳችን ነው። ለግለሰብ ብቻ በየግቢያቸው ለተለያዩ ተቋማቶች ለሚጠቀሙት 50 ጉድጓድ በአንድ ዓመት ውስጥ ለመስራት የያዝነው እቅድ ይሄ ነው። ለኢሪጌሽን ደግሞ ለመስኖ እንዲሰማሩበት ገበሬዎቹ እንዲሰሩበት ደግሞ 100 ጉድጓድ ይዘናል። አንድ ላይ 150 ጉድጓድ ይዘናል ለአንድ ዓመት ቀጣይ ዓመት ለምንሰራው ማለት ነው። አንድ ላይ 50ውን ጉድጓድ ብቻ በየግለሰብ ግቢው ምንሰራውን እስከ 250 ሺህ ብር ነው ለአንድ ግለሰብ ምንሰራው። ከዚህ በፊት በሚሊዮን ሲያሰሩ የነበሩት አሁን ላይ እስከ 250 ሺህ ብር አንድ ግለሰብ ማሰራት ይችላል ማለት ነው። በየተቋሙ በየመስጊዱም በየትኛውም ግቢ ላይ ለኢሪጌሽን ለመስኖ ለገጠር አካባቢ ስንሰራ ደግሞ እስከ 300 ሺህ ብር ነው። ቢያንስ በአመት የያዝነው እቅድ ለአንድ ግለሰብ 50 ጉድጓድን ስንሰራ በ250 ሺህ ብር ሲሰራ 12 ሚሊዮን 500 ሺህ ብር ነው የሚመጣው። ለመስኖዎቹ ምንሰራው ደግሞ 100 ጉድጓድ ነው። 100 ጉድጓዱ በ300 ሺህ ብር ሲባዛ 30 ሚሊዮን ብር ነው የሚመጣው። አንድ ላይ ስንሰራ 150ውን ጉድጓድ 42 ሚሊዮን 500 ሺህ ብር እንሰራለን የሚል እቅድ አለን ማለት ነው። ቀጣይ ዓመት የያዝነው እቅድ ይሄ ነው። ጨርሻለሁ ለማለት እወዳለሁ። ሪዛልቱንና ውጤቱን በቪዲዮ የምናየው ይሆናል ማለት ነው። በመጀመሪያ እስካሁን ከቀረቡት እንትኖች አንጻር ጥሩ ሰዓት አጠቃቀም ኖሮ ሐሳብህን ጠቅለል አድርገህ ማሳያዎችህንም በተሰጠ ሰዓት ውስጥ ማቅረብ መቻለ ጥሩ እንዳንድ ጠንካራ ጎን ይዘነዋል። እዚህ ጋር ብዙ የለፋባቸው ነገሮች እንዳሉ ደግሞ ባቀረብከው የጽሁፍ ፕሮፖዛል ውስጥም ለማየት ችለናል። አንዳንድ መሰረታዊ ጥያቄዎችን ማነሳው ይሄ እንዴት ነው ኦን ዲማንድ የሚል ነገር ጽፋል። ኦን ዲማንድ ነው እና ኦን ዲማንድ ሲሆን ያለ ቼን ምንድነው? እሱ ሶሻል ሚዲያ ፔጅ አለህ ነው ወይ? ሪኩዌስት የምትቀበልበት አፕ አሰርተሃል ነው ወይ? ወይስ ሜትርድ የሆነ አከፋፈል ስርዓት አለህ ነው? እንዴት ነው ኦን ዲማንድ ሰርቪሱ ትክክል እና ተግባራዊ ልታደርግ ይሄድክ ያለህበት መንገድ ምን ይመስላል? አንደኛ። ሁለተኛ ከጉድጓድ አንፃር ዌሎችን እንዴት ነው ዲተርማይን የምታደርገው የሚሉ ጥያቄዎች አስነስተውብኛል። እንዴት ነው ዲተርማይን የምታደርገው? ትንሽ ደግሞ ቴክኒካል ነገሩ ላይ ገባ ብለህ እዚህም ወረቀቱ ላይ ያላገኘ ነው የዌል ዲተርሚኔሽኑ እንዳለ ሆኖ የምትጠቀማቸው ቴክኖሎጂዎችን አልገለጽክም። አንደኛ ከወተር ኤክስትራክሽን አንፃር ምንድነው ቴክኖሎጂው የምትጠቀመው? ከተደራሽነት አንፃር እንዴት ነው የምትጠቀመው የሚሉ ነገሮችን ስታወጣም የራሱ ቴክኖሎጂካል ጥያቄዎች አሉ። እነሱ እንዴት ነው ዲቴላቸውን በተወሰነ መልኩ
ተደራሽም ስታደርግ ካወጣህ በኋላ ውሃውን ምክንያቱም ያንተ ሁለት አካላት ናቸው ታርጌት ማርኬቶች እዚህ ላይ ጠቀስከው። አንደኛ ሀምሶ ወንድ ብለሃል፣ በቪዲዮም ላይ አይተናል። ሁለተኛ የፋርም እና ኢሪጌሽን ተጠቃሚዎች ብለሃል። ሁለቱንም ተደራሽ ስታደርግ የምታደርገው ንጹህ ሆኖ ተጣርቶ መቅረብ ያለበት ነው ብለሃል። ፒዩሪፊኬሽን ሲስተም ምንድን ነው? እሱ ወተሩን ክሊኒንግ ሲስተም በተጠቀሙ ቴክኖሎጂ የሚለው ላይ እነዚህ ነገሮች ላይ የተወሰኑ ነገሮችን ማንሳት ፈልጋለሁ። እነዚህን አድሬስ አድርግልኝ እና በእነሱ ላይ ማነሳቸው ጥያቄዎች ይኖራሉ። ኦኬ፣ ተደራሽነቱ ለሚለው የግል ቲክቶክ አካውንት አለኝ ከ89,000 ፎሎወርስ በላይ ያለው። እንደዛውም ፌስቡክ፣ ቴሌግራም ቻናል ምናምን አሉኝ። ሰልጣኞችም እኔ ጋር መጥቶ ሲሰለጥኑ እያንዳንዱ አድሬሳቸው ተይዞ በመጡበት ባች ላይ አንደኛ ዙር ሰልጣኝ፣ ሶስተኛ ዙር ሰልጣኝ በማለት እነሱን ራሱ ግሩፕ ክሬት እያደረግኩኝ በየገቡበት ክልላቸው አድቫይስ እያደረግኩ አክሰሱንም እያሰፋው በራሴ አካውንትም ቢያንስ እንደ ሀገር ደግሞ 6-7 ሚዲያ ላይ ኢንተርቪው አድርጌያለሁ። ያ ነገር በጣም እውቅና እንዲሰጠኝ አድርጎኛል። ከዛ አንጻር ነው ከሁሉም ኢትዮጵያ ክልል እየደወሉ መምጣት ለማይችሉት ግለሰቦች ደግሞ ርቀት ላይ ላሉት የውሃ ችግር ያለባቸው አካባቢ ላይ ደግሞ ለምሳሌ ከአፋር ክልል አንድ ወጣት መጥቶ ከሰለጠነ ግዴታ እኔ እዛ መሄድ አይጠበቅብኝም። ከዛ መጥቶ የሰለጠነውን አፋር አድሬሱን ይዣለሁ። እዛው ከራሳቸው አካባቢ ተወላጅ ጋር ከራሳቸው ባህሉን ከሚያውቅ ከወጣት ጋር ነው ማገናኘው። አክሰሱን በዚህ ደረጃ እያሰፋው ነኝ። ሁለተኛ ደግሞ የውሃውን ኳሊቲ ላላችሁት አሁን ለመስኖ ስንሰራ እንደዚህ እንትን አይባልም። ለመስኖ ሲሆን ለመስኖ ነው፣ ለመጠጥ ስለማይጠቀሙ አብዛኛው ቦታ ደግሞ ለመስኖ ስንሰራላቸው ለድርጅትም ስንሰራ ማጣሪያ ያላቸው ማሽን የሚገዙት ማለት ነው። እኛ ቆፍረን ከጨረስን በኋላ የምንጠቀመው ማሽን አለ፣ ውሃውን ሳክ የሚያደርግልን አውጥቶ ውሃውን ወደ አገልግሎት የሚያስገባ ማሽን አለ። ሰመርሰብል ፓምፕ ይባላል። በፈረስ ጉልበት ነው ስቴፕ አላቸው። ግማሽ የፈረስ ጉልበት፣ አንድ የፈረስ ጉልበት ተብሎ ነው ያሉት። እነሱ ናቸው ውስጥ ገብቶ ማውጣት የሚችሉት። ማብራት የሌለበት ኤሪያ ላይ ደግሞ በሶላር ሲስተም ይሰራል። ሶላር ፓምፕ የሚባል አለ። እሱን ይጠቀማሉ። ከፈለጉ ነዳጅ አለ በቤንዚን የሚሰራ እዚህ ጋር ጄኔሬተር ይጠቀማሉ። ከጄኔሬተሩ ጋር ኤሌክትሪክ ሲስተሙን ይጠቀሙና በዛ ሲስተም ነው የሚጠቀሙት። እንደ አንድ የቢዝነስ ተወዳዳሪ የተወሰኑ ጥያቄዎችን እጠይቃለሁ። ከዛ በፊት ግን ውሃ ከመቆፈር በፊት የመጀመሪያው ጥናት ነው አይደለም? ውሃ ይገኛል አይገኝም የሚለው የመጀመሪያው ነው። ከዛ ደግሞ ሰስቴይናቢሊቲው ነው። አንዴ እንትን ላርግና ይሄ ከውሃ ጋር ያለውን ጠቅልልህና እንዴት ነው ውሃ የምታገኘው? ውሃ ሲፈለግ ደግሞ ሁለት አይነት ነገር አለ። ስታቲክ አለ፣ ዳይናሚክ የምንለው አለ አይደል? ፓምፑ ከመግባቱ በፊትና ወይም ደግሞ ኦፕሬት በሚያደርግበት ሰዓት ያለው የውሃ ሌቭል፣ ፓምፕ ሲያደርግ ደግሞ ፓምፑ ይቃጠላል ውሃ ባጣ ሰዓት አይደል? የሰብመርሲብል ፓምፕ የምንለው ውሃ ሲኖረው ፓምፕ ሳያደርግ የምንለው ነገር አለ። ሰስቴይናቢሊቲ ኢንዴክሱን በምንድን ነው ቼክ የምታደርገው? ወር ደግሞ ውሃውን እንዴት ነው የምታገኘው? ሌስ 5000 ካሬ ሜትር ወይ ደግሞ ግቢ ውስጥ መጥተህ ቆፍር ብልህ ውሃ እዚህ ቦታ መኖሩን እንዴት ነው የምትነግረኝ? ምን ያህል ውሃ ይገኛል የሚለውን ምክንያቱም ክሪቲካል ነው። እኔ ለኢንዲቪጁዋል 250,000 ብር ብለሃል። ለኢሪጌሽን ደግሞ የጨመርከው አለ። አሁን ያሰብከውን ደግሞ ኤክስፓንድ ስታደርግና ማሽን ስትገዛ በ60 70 እስከ 100 ሜትር ዴብዝ ነው ገብተህ የምትሰራው። ይህን ሁሉ ኢንቨስት ካደረግን በኋላ ውሃው ዊዝን 3 years 5 ዓመት የሚቆም ከሆነ ወርዝ አያደርግም። ስለዚህ እንዴት ነው ውሃውን መኖሩን ዲተርማይን የምታደርገው? ሰስቴይናቢሊቲውን ኢንሹር የምታደርገው? ይሄ መልስልኝና ወደ ሌላ ጥያቄ ይገባል። መጀመሪያ ለአንድ ግለሰብም ይሁን ለአንድ ተቋም መስጊድም ይሁን ልንሰራ ስንሄድ መጀመሪያ በአካባቢው ላይ ያለውን ጥናት እንወስዳለን። ምን አይነት ጥናት ለሚለው የባህላዊው በሰው እጅ የሚቆፈረው አለ ስፋቱ ባለ 1 ሜትሩ እሱ ተቆፍሮ አካባቢው ላይ ካለ መረጃ የሚሰጡን ከሆነ የአካባቢ ሰዎች በሱ ላይ ዲፔንድ ሆነን እንሰራለን። ለምሳሌ በባህላዊው ተሰርቶ 10 ሜትር ወይ 15 ሜትር ላይ በጋ ላይ የሚጠፋ ውሃ የነበራቸው ከሆነ እኛ በዛኛው 10 ሜትር ላይ ዲፔንድ ሆነን እስከ 30-40 ሜትር እንቆፍራለን። ያ 30-40 ሜትር የምንቆፍረው ከባህላዊው ቢያንስ 30 ሜትር 20 ሜትር ጥልቀት እንወርዳለን። ያ ማለት ምንድነው? ባለ 10 ሜትሩ ባህላዊው ከተወሰነ ወቅት በኋላ ይጠፋል ከሆነ
20 ሜትር የምንጨምርበት ያ ውሃ እንዳይጠፋ ያደርጋል። ብዙውን ጊዜ የምንሰራው አካባቢው ለዚህ አዲስ አበባም ላይ ከ20-30 ቦታ ሰርተናል። ይሄን ስንሰራ አብዛኞቹ ጥናት የምናገኘው የባህላዊው እንዳለና ቤዝመንት ሲቆፍሩ የተለያዩ ህንፃዎች ከሆኑ ደግሞ ቤዝመንት ሲቆፍር ምንጭ ሲያስቸግራቸው እንደነበረ ያን ኢንፎርም ሲያደርጉን በዛ ላይ ሆነን ነው የምንሰራው። አንዳንድ መረጃ ማናገኝበት በረሃማ የሆነ ቦታ ለኢንቨስተሮች ልንሰራ ስንሄድ ደግሞ ወተር ዲቴክተር አለች። እሷ ጥናት የምታደርገውን በእሷ ብዙም እርግጠኛ ባንሆንም አንዳንድ ቦታ ውሸትም ሆኖ የተገኘበት ቦታ አለ። አንዳንድ ቦታ ደግሞ ትክክለኛ የሚሰራበት ቦታ አለ። እሱን የሚሰሩት አሉ። የውሃውን ጥናት ብቻ የሚሰሩት ያቺን ማሽን ዲቴክተር ያላቸው ማለት ነው። በእሷ ይለኩልናል። ለምሳሌ እዚህ ግቢ ውስጥ እንስራ ካል ከዚህ ግቢ ውስጥ የት ቦታ ቅርብ ላይ እንደሚገኝ በእሷ ዲቴክት ቼክ ያደርጉልናል። 40 ሜትር ላይ በቂ ውሃ ይገኛል ካሉን በኋላ እነሱ ቲክ ያደረጉበት ቦታ ላይ እንሰራለን ማለት ነው። እዚህ ጋር ያመለከት እንትን ፕሮፖዛል ላይ ሳየው ይሄ ማሽን ገዝቶ የሚል ነገር አለና በስሞል ስኬል ያሳይህን አለ ቪዲዮ። እዚህ ጋር ደግሞ ፕሮፖዛል ላይ ደግሞ ቲፒካል የውሃ ቁፋሮ ፕሮጀክት ደግሞ ቢዝነስ ፕላን አቅርበሃል እና በየትኛው እንደተወዳደርክ ፍሬሙን ከሰጠን መቀጠል እንችላለን። ጥያቄዎች ከዛ ጋር የሚያያዙ ስለሆነ ማለት ነው። መጀመሪያ እኔ የተወዳደርኩበት የራሴ ፈጠራ ስሞል ስኬል ያላችሁት ነው። ያ ስሞል ስኬል የሚባለው እስከ 80 ሜትር መቆፈር አቅም አለው። ይህንን ማሽን የጠቀስኩት ደግሞ የወደፊት እቅዴ ነው እንጂ እዚህኛው ላይ የማሽኑን እያካተትኩ አይደለም። ለወደፊት የያዝኩት እቅድ አሁን በዚህ ስሞል ስኬል እዚህ አዲስ አበባ ውስጥ ይሁን የተለያዩ ክልል ላይ ማዳረስ ስላልቻልኩኝ ይሄ ማሽን እኔ ከያዝኩት ስሞል ስኬሉ ደግሞ በጣም ማፋጠን ይችላል ብዬ ስለማስብና አንዳንድ ግለሰቦችም አብረን እንስራ በማለት ከኔ ጋር እንደዚህ አይነት ማሽን ያላቸው ከኔ ጋር የሚሰሩ አሉ። እኔ ካስተማሩን እየሰጠዋቸው እነሱ በራሳቸው ማሽን እየመጡ በሆነ ጥቅም አብረን እንሰራ አሉ። ያን የራሴን አድርጌ ለወደፊት እንደምሰራበት በሚለው እቅድ ውስጥ አስገብቼ ነው ማሽኑን በዚሁ እንትን እላለሁ። እሱን ስለ ስሞል ስኬሉ ማለት ነው። እስከ 80 ሜትር ይቆፍራል። ከዛም በላይ እስከ 86ም የቆፈሩ የኔ ሰልጣኞች አሉ። ከዛም በላይ ይሄዳል። እኔ ግን ራሴን ቻሌንጅ ያደረኩበት እስከ 80 ሜትር ነው። እሺ ያው ካለን ሰዓት አንጻር ጀስት ሪኮሜንዴሽን ነው መስጠት የምፈልገው። ያው አይተነዋል ፕሮፖዛል ላይ ቲክቶክ ላይ የነበረውን ቪዲዮ ያንተን ኢኖቬሽን በደንብ አይተናል። እኔም መጨመር የምፈልገው ነገር ዩኒክ የሆነውን ኢኖቬቲቭ የሆነውን ነገር አጥተህ የተሰራ ማሽን ከመግዛት ይልቅ እዚህ ውድድር ላይ ካሸነፍክ የተሻለ ማሽን የተሻለ ኤፊሽንሲ ያለው ማሽን ሰርተህ እሱን ብትጠቀም ሞር አፎርደብል ይሆናል ብዬ አስባለሁ። ይህንን ነው ሪኮመንድ ማድረግ የምፈልገው። ሌላኛው ሌሎችን በማሰልጠን ዳይቨርሲፋይ ማድረግ ስኬል አፕ የማድረጉ ነገር በጣም ወድጄዋለሁ። የስራ እድል መፍጠሩ ዊትነሶቹም በጣም ደስ ይላሉ። ይሄ ይመስላል። አመሰግናለሁ። በአጠቃላይ አፕሪሺዬሽን ነው ያለኝ። ከሰዓት አንጻር ብዙ መሄድ ስለማንችል ነው እንዲሁ ኮንሲደር እንድታደርጋቸው የሚገቡ ኮመንቶች፣ ሪኮሜንዴሽኖች ተሰጥተዋል። ቅድም በተለይ ከሴፍቲ አንጻር የጠየቀው ጥያቄ ላይ የፕሮዳክቱን እንደ ጥያቄ አይደለም እንደ ሀሳብ ነው ይዘው እንድትሄድ ነው። በሰዎች ላይ በአካባቢ ላይ በተጠቃሚ ላይ ሊያደርስ ከሚችል ጉዳት አንጻር እና ወተት የመጣው ደግሞ ለሃውስሆልድ ይሄዳል ከማለት ጋር ተያይዞ ፒዩሪፊኬሽኑን ውሃ ላወጣህላቸው ሰዎች የምተውበት አግባብ ላይ አንተ ተጨማሪ አድ የምታደርገው ቫልዩ አለ ወይ? ወተር ፒዩሪፊኬሽን ሲስተም ላወጣህላቸው ሰዎች የራሳቸውን ፊልትሬሽን የሚሆን ኤኒ ፒዩሪፊኬሽን ቴክኖሎጂ ተጠቅመው ሊሄዱ ይችላሉ። እዛ ላይ አድ ልታደርገው ያሰብከው ቫልዩ ካለ ስራው ጋር ቀጥታ ከአንተ ጋር ካወጣው ውሃ ጋር የሚገናኝ ስለሆነ ማለት ነው። በተለይ ደግሞ የአካባቢ የሰው የእንስሳት መሰል ጉዳቶች ከሴፍቲ አንጻር ከኳሊቲ አንጻር እነዚህ ነገሮች በደንብ በሚቀጥለው ላይ እንድታስብባቸው። ስራ ቀጥታ ከአንተ ጋር የሚገናኝ የሰራው ያለው ስራ ነው። በዚህ ፕሮግራም ላይ ካለ ስኬታማነት ጋር የሚገናኝ ብቻ አይደለም፣ ቀጥታ እየሄድክበት ያለው ነው። ግን እንደ ቲም የምንነግርህ እነዚህን ነገሮች በፊውቸር እንትን ውስጥ በደንብ ኮንሲደር እንድታደርጋቸው የሴፍቲ ኢሹዎችን፣ የተደራሽነትን፣ የቴክኖሎጂን በቀጣይ ደግሞ መልቲፕል አድርገህ በትልቅ ማሽን ለሚፈልጉ በዚህኛው ደግሞ ባለህ ዩኒክ ሴሊንግ ፖይንት ለሚፈልጉ እየሰራህ ባለው መስመር ላይ ፊውቸርህን የምትመለከትበትን መንገድ እንደምሰማህ ከሆነ የዲማንድ ችግር ዛሬ ላይኖርብህ ይችላል።
በቀጣይ ጊዜ ግን የማርኬት የዲማንድ ኢሹዎች አሁን ባለው ሁኔታ ላይ ቀጥሉ ይችላሉ። ያኔ ማርኬት ኢሹ ሰስቴነብል ለማድረግ የምትፈጥራቸውን ኦልተርኔቲቭ ፕላኖች ላይ በደንብ እንድታስብበት ነው ሀሳብ መስጠት የምፈልገው። መጨረሻ የሚነሳ ሀሳብ ካለ አንድ እዚህ ጋር ምንም ሀሳብ ብቻ ነው የምሰጠው ወይም ደግሞ እንደ ኮሜንት ነገር ቀጣይ የምንገናኝ ከሆነ አንድ ስቴፕ ይህንን ዴቨሎፕ ያደረከውን እንትን ሞር ስፔሲፊክ አድርገህ ስሞል ስኬል ከሆነ በስሞል ስኬል ነው የምወዳደረው ብለሃል። እዛ ላይ በደንብ ዲቴል ያሉትን ነገራቶች በደንብ ሰርተህ እንድትመጣ ነው ሪከመንድ የማደርገው። ከዛ ባለፈ ግን እኔ አሁን አንተ ከሰጣቸው 400 ከሰጣቸው ትሬኒንጎች 400 ወጣቶች ከአንተ 4000 ያው እሱ እነዚህ ሰልጣኞች ከአንተ ጋር አሁን ያላቸው ግንኙነት ምንድን ነው? ኦር 4000 ላይ ያንተ አይነት ቢዝነስ ነው ወይ እየተመሰረተ ያለው ነው ወይስ አንተ ፕላን ያደረግከው ሶሻል ኢንተርፕረነርሺፕ ነው? ስለዚህ አሁን እንደ ቢዝነስ ተወዳዳሪ ይሄንን እንደ ኢንዲቪጁዋል ቢዝነስ ትሪት እናድርገው ወይስ እንደ ሶሻል ኢንተርፕረነርሺፕ ትሪት እናድርገው የሚለውንም አይደንቲፋይ ማድረግ ስለምንፈልግ ቀጣይ ላይ ከነዚህ ሰዎች ጋር ትሬን ካደረጋቸው ሰዎች ጋር ያለው ቢዝነስ ሪሌሽንሺፕ ምንድን ነው የሚለውን ተጨማሪ አሁን ሳይሆን ቀጣይ ላይ የምትመጣ ከሆነ ይህንንና መሰል ነገራቶችን እንዲታይ እንፈልጋለን። ኮንግራስ አቺቭ ያደረገው ነገር ቀላል አይደለም። በጣም አሪፍ ጊዜ ነበር። ጉልበት ለማቅለል በቀላሉ መሄድ የሞከርከው ነገር አለ ወይ ብዬ ነበረ። እሱንም እንደ ሪኮመንዴሽን ላይክ በሰው ኃይል የሚሰራ መሆኑ ሎ በጀት መሆኑ በጣም ቆንጆ ሆኖ እያለ እዛው ደግሞ ትንሽ አሬንጅ ማድረግ የምትችለው በጣም ጉልበት እንዳይፈልግ ማድረግ የምትችለው ነገር ካለ አስብበት። ላይክ you did a great job. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያ ስምህንና ከየት እንደመጣህ ዛሬ ደግሞ ሂጅራ ባንክ ባዘጋጀው የስራ ፈጠራ ውድድር ሲራራ አዋርድ ላይ የተገናኘ ነውና ምን ይዘህ እንደመጣህ በመናገር እስቲ እንተዋወቅ። ኦኬ፣ በመጀመሪያ ስሜ ኢብራሂም አሊ አብደላ እባላለሁ። የተወለድኩት በኦሮሚያ ክልል በምዕራብ ሸዋ ባኮ ቲቤ ሹቦካ የምትባል ትንሽ ከተማ ላይ ነው የተወለድኩት። አሁን የምኖረው ወደ አሸዋ ሜዳ ሸገር ሲቲ ነው። ይዤ የመጣሁት የሀገሪቱ አንጋፋው ችግርም መፍትሄ ይሆናል ብዬ ያሰብኩት የውሃ አወጣት ነው። ከዚህ በፊት ውሃ በትላልቅ ማሽን ነበር የሚወጣው። አሁን ላይ ግን እኛ ባመጣኑ ፈጠራ 40-50 ሺህ ብር በማይሞላ ማቴሪያል አንድ ወጣት ሰልጥኖ ማውጣት የሚችል ፕሮጀክት ይዘን መተናል ማለት ነው። በጣም አሪፍ። የተገናኘ ነው የሐሳብህን የስራ ፈጠራ ሐሳብህን ለዳኞች ካቀረብክ በኋላ ነውና ውድድሩ እንዴት ነበር? እንዴት አገኘኸው? ውድድሩ እውነት ለመናገር በጣም ማሻአላ ነው። አልሐምዱሊላህ ብያለሁ። በጣም ያስደስታል። የመጀመሪያ ነው ሀገር አቀፍ በባንካችን የተዘጋጀው የሲራራ አዋርድ ነው የሚባለው። እዚህ ላይ ተሳትፊ እኔም ከ20ዎቹ ውጭ ሆኜ በመገኘቴ ዛሬ ላይ የራሴን ውድድር ኢንተርቪው አድርጌያለሁ። በጣም ደስታ ተሰምቶኛል። አልሐምዱሊላህ። ትልቁ ነገር በራሳችን ባንክ እንዲህ ተገኝቼ ኢንተርቪው በማድረግ በጣም ደስታ ተሰምቶኛል ለማለት እወዳለሁ። እንግዲህ ይሄ ሲራራ አዋርድ የስራ ፈጠራ ውድድር አቀራረቡ የመጀመሪያው ዙር ላይ 20 ተወዳዳሪዎች ቀርበው ዛሬ ያስተናገድ ነው ማለት ነው። ወደ ቀጣዩ ዙር የሚሸጋገሩ 10 ተወዳዳሪዎችን የምናጣራበት ውድድር ነውና ካመጣው የስራ ፈጠራ ሐሳብ አንፃር እንዴት ነው? ምን ይሰማል? ወደ ቀጣዩ ዙር ትሸጋገራለህ? እንጠብቅ። እኔ ወደ ቀጣዩ ዙር ብቻ አይደለም እውነት ለመናገር አንደኛ ወጥቼ አሸንፋለሁ የሚል ተስፋ አለኝ። ምክንያቱም ውሃና ውሃ ነው ያዝኩት። ውሃን ይበልጣል የሚል አካል ደግሞ አለ ብዬ አላስብም። ትልቁ ነገር ውሃ ነው። ይህንን ውሃ ደግሞ በሚሊዮኖች በተለያዩ መንግስት ድጋፍ የ10 20 ዓመት ቆይታ በኋላ በመንግስት ድጋፍ ራሱ የሚያገኙትን ውጤት ቀለል ባለ መንገድ ወጣቱ ግለሰቡ የሚያገኝ አይነት ከሆነ ከዚህ ይበልጣል ብዬ ማስበው ፈጠራም አለ ብዬ አላስብም። ሁሉም ነገር ከዚህ በኋላ ነው ብዬ አስባለሁ። ለዛ ከ10ዎቹም አይደለም አንደኛ ወጣለሁ ብዬ ተስፋ አደርጋለሁ። እንጠብቃለን። በዚህ አጋጣሚ እኛም እንደ ሂጅራ ባንክ መልካሙን እድል እንመኝልሃለን። በስራህም በርታ እንላለን። ጀዛከላህ። አመሰግናለሁ ወንድሜ ካሊድ። ሰላም ወራህመቱላሂ Shukran to Hijra Bank for giving me the incredible opportunity. My name is Soresa Fuad. I am here to present Dilbi Fuad Quarry Project Proposal.
This project is not only mining dolomite, it's mining potential of youth, it's mining potential of local community, it's mining potential of Hijra Bank that to lead this incredible opportunity to create young entrepreneur. Thank you, Hijra Bank. Let me start my presentation. This is executive summary of presentation. This is annual production of ton in 1 year, 31,750 ton, and annual revenue also 160 million birr annually. Net profit for Dilbis 27.47 million birr, and the local farmer share is got 11.7 per year, and ethical compliance. There is also royalty in this project. There is also, in this project, 50 local farmers are grouped and get benefit from this project. This project have at least this community have more family. This project feed more than 300 children for local community. Currently, construction material shortage disrupts infrastructure project. Vast dolomite remain untapped and hindering. አሁን ኢትዮጵያ ውስጥ ብዙ ችግር አለ። አሁን ሀገራችን ወደ ኢንዱስትሪ ምናምን እያደገች ስለሄደች እና ብዙ ሮ ማቴሪያል አለን አንደርግራውንዱ ያለው ያልተጠቀምን አለ እና ኢንዱስትሪ ወደ ሀገራችን እየበዛ ስለሄደ እና አሁን ብዙ ጊዜ ሰራሚክ ምናምን ከቱርኪ ምናምን ነው ኢምፖርት የምናደርገው እና እንደዚህ አይነት ችግሮችን ለመፍታት የሀገራችን ያለው ተራራ አለ ብዙ ያልተጠቀምን ሪሶርስ አለ እሱን ለመጠቀም ነው ሐሳባችን እና ኮሚኒቲውን ተጠቃሚ አድርገን ከዛ ራሳችን ከፕሮጀክቱ ቤኔፊት እንሆን ነው ከዛ ሶሉሽን produce high quality for construction for industrial application use modern mining techniques to ensure efficiency and sustainability engage local community through profit sharing and employment resource and production plan geological detail specific gravity there is a total deposit there is annual extraction the project also have to face first phase 1 year up to 5 years. This is called ramp up phase. This first phase is focus on creating customer. First, what makes one business success make? First, creating customer, then keeping that customer. Money recycling management. First, initial investment, then production, third sales. After creating the first customer, the money we use in startup is circulate. We use circulation economy. That money flow on the loop. First, when we use 3 million up to 5 million for initial investment, then we produce. ከዛ ሴል እናደርጋለን። ከዛ እሱም ፔይመንት ለሱም እንከፍላለን። እሱም እኛም እየከፈለ እዚህ ላይ ነው ሰርኩሌት እያደረግን ከዛ አኑዋል ፕሮዳክሽን በዛ ነው ሪኢንቨስት እያደረግን ሪፒት እያደረግን ነው ብዙ ወጪን እየቀነስን ከዛ አሁን በአንዴ ወደ ትልቅ ብዙ ቢሊዮን ኢንቨስት አናደርግም መጀመሪያ ትንሹን ኢንቨስት አድርገን ከዛ በኋላ ከሱ የወሰን እሱም ከኛ ዱዋል ቤኔፊት እያደረግን ነው እንሰራው ከዛ ኢኩዊፕመንት ኮስት አለ እስካቫተር ቪጃ ከመር በአመቱ ወደ 6 ሚሊዮን 3 ምናምን ይጨርሳል አየር ኮምፕሬሰር 1.1 ምናምን ይጨርሳል ፒክአፕ ትራክ ምናምን ወደ 600,000 ምናምን ነው የሚጨርሰው ከዛ ይሄ በአንዴ ኢንቨስት አናደርግም በሰርኩሌት ነው የምንጠቀመው ብሩን ሪስክ ኤንድ ሚቲጌሽን እዚህ ላይ ሪስክ የሚመጣ ጊዜ ብዙ ጊዜ ፕራይስ ነው አንድ ፌር አይሆንም ይሄንን ፕሮጀክት ስንጀምር 2021 ነው ጀመርነው ያኔ ስንጀምር አሁን ከተማ ላይ ዋጋ ያኔ 5 ብር ምናምን ነበር ግን እዛ ወጪ የምናወጣ ትልቅ ነው ግን ዋጋ ትንሽ ነው ከሳራ ነው የሚሆነው በዛ ነገር ለዛ ነው ትንሽ አሁን ማርኬት ውስጥ ከሚረጋጋ ብለን ከዛ አሁን ደግሞ ወደ 8 ብር ምናምን ኪሎ ላይ ስለሆነ አሁን አዋጪ ነው ብለን ነው በዚህ አሁን ለመስራት ያሰብነው
ከዛ ፕሮጀክቱ ቀጣይ እንዲኖር ለኮንቲንጀንሲ ፈንድ አለ። አሁን ኢኒሻል ኢንቨስትመንት ላይ 10% ኮንቲንጀንሲ ፈንድ ሴቭ እናደርጋለን። ፕሮጀክቱ አደጋ የሆነ በቃ ያልተጠበቀ ነገር ከመጣ ፕሮጀክቱ ቀጣይ እንዲኖረው 10% ከኢኒሻል ኢንቨስትመንት ሴቭ እናደርጋለን። ከዛ ፕሮፊቱ እያደገ ሲመጣ ደግሞ 20% ከፕሮፊቱ እያስቀመጥን ፕሮጀክቱን ዘላቂ እንዲሆን ለኮሚኒቲም ማርኬት አናላይሲስ ላይ እና ለኮንስትራክሽን 60% እና ለኢንዱስትሪያል 30% እንደ አርቲስቲክ ላይ 10% ነው የምንጠቀመው። በጣም ቆንጆ ነው። ደስ ብሎኛል የቀረበው ነገር። እንደ ጥያቄ የማነሳው አንዱ ከዩኒክ ሴሊንግ ፖይንት ጋር ይሄ ቢዝነስ እነዚህን የማይኒንግ ጋር ተገናኝተው ያሉ ቢዝነሶች ብዙ እናውቃለን እና ዋትስ ዩኒክ ሴሊንግ ፖይንቱ ዩኒክ ነገሩ በደንብ ጎልቶ የሚወጣው ምንድን ነው የሚለውን በደንብ ማወቅ ፈልጋለሁ እዚህ ቢዝነስ ላይ ማለት ነው። ከፕሮዳክት አንጻር፣ ከሰርቪስ አንጻር፣ ከፕሮሰስ አንጻርም ልትገልጸው ትችላለህ። ያንን በደንብ ፈልጋለሁኝ። ሌላ ዝም ብዬ አንድ ጥያቄ ላንሳና መለስበታለሁኝ። ከሳስቴይናቢሊቲ አንጻር እንዲህ አይነት ፕሮጀክቶች በጣም መታሰብ አለባቸው። ሰስቴይናቢሊቲ በጣም ወሳኝ ነው። ከዚህ ፕሮጀክት ጋር አንዱ የተያያዘው ነገር እሱ ስለሆነ ማለት ነው፣ ሪሶርስ ስለሆነ እና እንዴት ነው ኢንቬንተሪዎችህን ማኔጅ የምታደርገው? ኮንሲስተንሲህን ሊያስጠብቅልህ የሚችል ኢንቬንተሪ አለህ ወይ? ከሪሶርስ አንጻር ለምሳሌ የሆነ ጊዜ ላይ አቅራቢ ነህ፣ የሆነ ጊዜ ላይ የለህም። ይሄንን እንዴት ነው የምትከላከለው? ይሄንን በመሰረቱ አንዱ ደስ ያለኝ ሪስክ ፋክተሮችን መዳሰስ መቻልህ ነው እና ከዛ ጋር ተያይዞ ይሄንን አብሮ ኢንቬንተሪህን ማኔጅ የምታደርግበትና ታይምሊ የሆነ ዴሊቨሪ ኮንሲስተንሲ የምታስጠብቅበት መንገዶች ምንድን ናቸው የሚል ሁለት ነገር ነው የጠየቁት። አንድ ዩኤስፒው ከዩኒክ ሴሊንግ ፖይንት ጋር ተያይዞ ያለው፣ ሁለተኛ ከሰስቴይናቢሊቲ ኮንሲስተንሲ ጋር ያለውን ነገር እንዴት ነው የምትመልሰው የሚለው ነው። አሁን ለስታርታፕ አሁን እቃዎቹን አለ አሁን ግሬደር ምናምን በክራይ ነው የምንጠቀመው። አሁን ከከስተመሬ ጋር ነው ዲል የምናደርገው ለመጀመሪያ ጊዜ። አሁን ከዛ ፕሮፊት እያበራን ምናምን ከመጣ ከዛ አሁን ፍቃዳችን ስሞል ስኬል ስለሆነ በታሪፍ ነፃ ምናምን እቃም ኢምፖርት ማድረግ እንችላለን። ከዛ ቢዝነሱ እያደገ ከመጣ ከባንክ ጋር ሆነን ፍሪ ታክስ እቃ ማስገባት አሁን 5 ሲኖ ትራክ ማስገባት እንችላለን። ከዛ አንድ ዶዘር ማስገባት እንችላለን። ከዛ እስካቫተር ማስገባት እንችላለን። በዚህ መጀመሪያ ከጀመርን ከዛ ውጤታማ እየሆነ ሲመጣ ይሄም እያሰምን ነው የምንሄደው። ከዛ ዩኒክ የሚያደርግ ነገር ደግሞ ኮሚኒቲን ወደ ትርፋማ ማድረግ እና ቢያንስ ስፔሻሊ ቴክኖሎጂ መጠቀም ላይ ከዛ ከስተመሮቹን ፈልገን ያሉበት ቦታን እነሱን ፈልገን ከነሱ ጋር ማውራት ቢያንስ የሆነ በቃ ኮንታክት ማድረግ። አሁን ብዙ ጊዜ ሰው ከስተመር መፈለግ ላይ ችግር ይገጥማል። እሱን ነገር ደግሞ እኛ ትንሽ ይቀለናል። ለምን? ቴክኖሎጂ እንጠቀማለና። አሁን ማይኒንግ ካምፓኒ መፈለግ ራሱ ትንሽ ችግር ነው። እሱን አሁን ከጎግል አለ ከጎግል ጀስት አሁን ኪወርድን ኤክስትራክት ታደርጋለህ። ከዛ ከጎግል ማፕ አሁን ሎኬሽን ታገኛለህ። ከዛ ኮንታክት ታገኛለህ። ከዛ ትደውላለህ። ከዛ ሄደህ ታናግራለህ። ከዛ በኋላ የነሱ ፍላጎትን እያየ ከዛ ከነሱ ጋር ዲል ታደርጋለህ። ከዛ በኋላ ደግሞ አድቨርታይዝ ለማድረግ ሶሻል ሚዲያ መጠቀም እሱ አስፈላጊ ነው። እንደተመለከትኩት ከሆነ የወርኪንግ ካፒታል እጥረት እንዳለ ግን የመስራት ፓሽኑ በጣም እንዳላችሁ እየተረዳሁ ነው። ይህንን ነገር ለማስፋት ከኢንቨስተርስ ጋር ለመስራት ፓርትነርሺፕ ኢንቨስተሮች ጋር ፒች የማድረግ ፓርትነርሺፖች፣ ባንኮች የማነጋገር ሂደቶች አድርጋችኋል ወይስ ከመጀመሪያ ጀምሮ እስካሁን ድረስ በራሳችሁ ነው ፈንድ የምታደርጉት ቢዝነሱ? እስካሁን እኛ ነው። ግን የሆነ ጊዜ የሆነ ዴቨሎፕመንታል ባንክ አለ ብድር ምናምን የሚሰጥ ደውሎልን ነበረ። ከዛ ስናወራ ውለድ ነው ያለው እነሱ በውለድ ነው የሚሰጡት።
ለዛ ይሄንን በወለድ ምናምን እኛ ስላልፈለግንም እና ለዛ ነው ያቆምነው። አሁን የኢኮ ፍሬንድሊን በአመቱ እየከፈልን ነው። ቢያንስ ከ150 እየከፈልን ነው። ታክስ ነው እሱ ወይስ ሶሻል ሪስፖንሲቢሊቲ? ለመንግስት ነው የምንከፍለው። ከዛ ሎካል ፋርመሮችም ፕሮፊት እያገኙ ሲመጡ በኋላ አሁን ተራራ ምናምን ሲቆፈር ከዛ በኋላ ሪፎረስቴሽን ምናምን አለ። እሱም ኮንሲደር እያደረግን ነው። ሪፎረስቴሽን ሶ ዩ አር ፔይንግ ፎር ዘ ሶሻል ሪስፖንሲቢሊቲ ከታክስ ተጨማሪ? አዎ ተጨማሪ እየከፈልን ነው። ካምፓኒ ዌብሳይት አላችሁ? ካምፓኒ ዌብሳይት ግን ዌብሳይት የለም። ሶሻል ሚዲያ ፔጅ? ሶሻል ሚዲያ አለኝ የሚጠቀማለኝ። ኢንስታግራም ላይም ብዙ ፎሎወር አለኝ። ቪዲዮ ምናምን ይለቃለሁ በዛ። አይ ቲንክ ኢትስ ዌብሳይቱንም ብታስቡበት ጥሩ ይመስለኛል። ስፔሻሊ ኢንተርናሽናል ቪዚቢሊቲ ለዌብሳይት የተሻለ ይመስለኛል። አይ ሪኮመንድ ዳት። ግን በርቱ። አሁን ከድርጅቱ ጋር ነው መጀመሪያ ስምምነት የምንፈርመው። ቢያንስ ለ2 ወር ምናምን ነው ኤክስካቫተር እና አሁን የምናመጣ እቃዎቹ ለ2 ወር ሳይት ላይ እንዲቆዩ ነው የምንስማማው። ለዚህ ዋጋ ነው የምንከፍለው መጀመሪያ ስንከፍል። ከዛ በኋላ አሁን ፕሮፖዛል ላይ ስንሰራ በቀን 8 ሰዓት ነው የሰራነው። 8 ሰዓት ከዛ በታች መስራት እንችላለን። እሱ ሚሸጥ ላይ አይተን ነው። ከዛ በኋላ ይሄንን ስንቆፍር ከዛ በኋላ ሲኖ ይጭናል። ከዛ ሲኖ ሲጭን ወደ አሁን ሃርቨስት ያልኩት ፒኤልሲን እዛ ሲያደርስ ከነሱ እቃ ከተከራየን እኛም ለነሱ የምንከፍል ብር አለ። ለኤክስካቫተር ምናምን እንከፍላለን ለነሱ። እነሱም ደግሞ እኛ ፕሮዳክቱ ለነሱ ስናቀርብ እነሱም ለኛ ይከፍላሉ። ከዛ በዚህ ነው ብር ትንሽ አሁን ብዙ ብር ሳናወጣ በትንሽ ነው። አሁን እሱ ራሱ አማክረን ነው እንዴት እንደምንጀምር ምናምን። ከዛ ቢያንስ ኮንትራክት አግሪመንት አላችሁ? አዎ ኦልሬዲ ተፈራርማችኋል? አውርተን አልተፈራረምንም። አውርተን አልተፈራረምንም። እሺ በስሞል ስኬል የተጀመረ ነገር አለ የሸጣችሁት? ኤኒ ኪሎግራም ኦፍ ዶሎማይት መጀመሪያ ለመሸጥ የሆነ መጀመሪያ ዞናል ላይ ሲሆን ኤክስካቫተር ብቻ መከራየት ነው የሚያስፈልገው። ከዛ ወደ ስሞል ስኬል ምናምን ይሄ ደግሞ ከዛ ዞናል ላይ ትንሽ ነገር ስለመጣ ወደ ኦሮሚያ ወሰዱት። ከዛ ብሩም ከፍ አለ። ከዞናል ስለሄደ ነገሩ ከፍ አለ። ለዛ ነው አሁን 2021 እንጀምራለን ብለን ነው ተበላሸሉ ነገር ላንሳው ብዬ እንትን ያልኩት። በመሰረቱ አንድ ደስ ያለኝ ነገር ቅድም ስታቀርብ የዋን ታይም ኢንቨስትመንት አይደለም ብለሃል። ሰርኩሌት ነው የምናደርገው ብለሃል። ግን የገለጽክልን የዋን ታይም በአጠቃላይ ቶታል ኢንቨስትመንቱን ነው። ያን ኢንቨስትመንት ያ ጥሩ ነው። ዋን ታይም ኢንቨስትመንቱ ማን ነው? ቶታል ኢንቨስትመንቱን ገለጽክልን። እንዴት ሰርኩሌት እያደረጋችሁ እንደምታወጡት ስትነግረን ይሄን ነገር በግምት ወይም ከተጨባጩ ተነስቶ የደረሳችሁበት ውሳኔ ነው ሰርኩሌት እያደረጉ ኢንቨስት ማድረግን? ወይስ የፋይናንሻል ኢንጂነሪንግ ራሱን የቻለ ሞዴል አላችሁ? ለምሳሌ አሁን እንደ ምሳሌ ለማንሳት የአፕል ካምፓኒ ትልልቅ ዓለም ላይ ያሉ ካምፓኒዎች በሚሰሩት ፋይናንሻል ኢንጂነሪንግ ከሰፕላየሮቻቸው ጋር ባላቸው ታይም ዲፋይንድ በሆነ አግሪመንት ከሪቴለሮቻቸው ጋር ወይም ካሰማሯቸው ሪቴለር ጋር ካላቸው የታይም ፔሪድ አግሪመንት ከሌሎች ስቴክሆልደሮች ጋር ባላቸው የፋይናንሻል ኢንጂነሪንግ ስራ ሰርኩሌት እያደረገ ተቋሙ የኮስቱ ቶታል ኢንቨስትመንቱ ትልቅ ነው። እሱ ግን የሚያወጣውን ኢንቨስትመንት የሚያገኘው በዚህ ሪሌሽንሺፕ ውስጥ ነው። እንዲህ አይነት ሳይንቲፊክ ነገሮችን ሪፈር አድርጋችሁ የደረሳችሁበት ነው ወይም ደግሞ ከተጨባጩ ተነስታችሁ የፈጠራችሁት ነው የሚለውን እንድታስቡበት ፈልጌ ነው። ለምን ደሞር ባየን ቁጥር ደሞር ኳሊፋይ እያደረጉን የሚሄዱ ፋይናንሻል ኢንጂነሪንግ ሞዴሎች ስላሉ ማለት ነው። እንደ ትኩረት እንድታደርጉበት ብዬ ነው መናገር የፈለኩት። ይሄንን ሰዓታችን አልቋል። ሌላ ማንሳት የምፈልገው በሚቀጥለው ብንገናኝም ባንገናኝም የሬጉላቶሪ ኢሹዎች ቅድም ሙኒራ ያነሳችው አብዱል ሐኪም የሚያነሳው በእንዲህ አይነት ጉዳይ ላይ በጣም ኢምፖርታንት ናቸው። ላይሰንስድ መሆን ከሴፍቲ አንጻር ያሉ ነገሮች በሬጉላቶሪ ፍቃድ ብቻ የሚመለሱ ናቸው። እናንተ እዚህ ጋር ከሴፍቲ አንጻር ይሄን ከአካባቢ ኢንቫይሮንመንት ሪፎረስቴሽን ትሰራላችሁ፣ ትከፍላላችሁ ክፍያ። ይሄ እንዳለ ሆኖ
ፕሪቬንቲቭ የሆኑ ሜካኒዝሞች ላይ ያላችሁ ተነሳሽነት በሬጉላቶሪ ፍቃዶች የተረጋገጡ የሆኑ ነገሮችን በተጨባጭ መንፈትሻቸው ይሆናሉ። ከላንድ ሪክላሜሽን እና መልሶ ሪስቶሬሽን ጋር ተያይዞ ያሉ ነገሮች አላነሳንም። እነሱን እንድታስቡበት እንፈልጋለን። ምንድነው ይጋል እሱን ፕሮክላሜሽን አለ ሪክላሜሽኑን እና ሪስቶሬሽኑን በተመለከተ እንደ ጥያቄ እነዚህ ነገሮች እናነሳለን። ታነሳው ነገር ከሌለ ሙኒራ ሰዓታችን ኦልሞስት አላርም አድርጓል። ስለመጣ ይሄን ስላቀረብክ በጣም ቴንክ ዩ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያ መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። የተወደዳችሁና የተከበራችሁ የሲራራ አዋርድ ታዳሚያን እንግዲህ የሲራራ አዋርድ የፉክክር ወኔውን ይዞ እንደቀጠለ ይገኛል። አዳዲስ ሀሳቦች በየጊዜው ይፈልቃሉ። ውድድሩ አሸናፊ ማን ነው የሚለውም ከወዲሁ አጓጊ እንደሆነ እየቀጠለ ይገኛል። የዛሬውን ዝግጅት አብረን እንደተከታተልነው ነው። አዳዲስ ሀሳቦች ቀርበዋል። አዳዲስ ችግር ፈቺ ሀሳቦችንም አብረን ተመልክተናል። ወደ ቀጣዩ ዙር የሚሸጋገሩ ተወዳዳሪዎችን የምንለይበት ጉዞ ግን አሁንም እንደቀጠለ ነው። በሚቀጥለው ሳምንትም ሌሎች አዳዲስ ሀሳቦችን የምንሰማ ይሆናል። እስከ ሳምንት ድረስ መልካም ቆይታ እንመኝላችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።